ዓለማችን በሕክምና ሳይንስ የደረሰበት ምጥቀት አስደናቂ ነው። ከሰው ሰራሽ አካል ቅየራ እስከ ረቂቅ የሮቦቲክስ ቀዶ ጥገናዎች ማከናወን ተችሏል። የዘመኑ ሳይንስም በርካታ የማይታሰቡ የሚመስሉ የነበሩ ችግሮችን እየፈታና የማይቻሉ ለሚመስሉ ነገሮችም መልስ እየሰጠ ይገኛል። በርካታ አደጋን የሚቀንሱ ህመምን የሚያጠፉና የሰውን ልጅ የመኖር ተስፋ የሚያራዝሙ ግኝቶች የዘመናዊው ስልጣኔ መገለጫዎች ሆነዋል። ዓለም አቀፋዊው የቴክኖሎጂ ዘመና በኢትዮጵያ በመስፋፋት በተለያዩ አደጋዎችና ህመሞች ለሚሰቃዩ ዜጎች መፍትሄን በማምጣት ትልቅ እፎይታን እየፈጠረ ነው። ተቋማችን መከላከያም ለህዝቦች ሰላም መጎልበት ህይወታቸውን የሚሰጡ ጀግኖችን የዘወትር የጤና ዝግጁነት ለማረጋገጥ በየጊዜው ራሱን ከዘመኑ ጋር እያዘመነ መጓዙን አጠናክሮ ቀጥሎበታል። ከ1940ዎቹ አጋማሽ ጀምሮ ጀግኖችን ሲታደግ የኖረው የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልም ዛሬ ዓለም ከደረሰበት ከቀላል ቀዶ ጥገና እስከ ውስብስብ የሰውነት ክፍል ቅየራ ማከናወን መቻሉ አንዱ ማሳያም ይሆናል። ከሰሞኑም በሆስፒታሉ የዳሌ አጥንት የመቀየርና የመገጣጠም ተግባር ተጀምሯል። የጉልበትና የትከሻ መገጣጠሚያ ቅየራዎችን ለመጀመርም እቅድ ተይዟል። ጀግኖቻችንን በዘመናዊ ቴክኖሎጂ መንከባከብ ሀገርን ማጽናት ነውና። ታሪክ የጀግኖች አሻራ ነው። ሕክምና ደግሞ የህልውና ዋስትና። የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በትላንት ታሪኩ ላይ የዛሬን ቴክኖሎጂ ደርቦበት አዲስ ምዕራፍ ጀምሯል። የዳሌ አጥንት ቅየራ ለጀግኖቻችን የሚከናወን ዘመናዊ የፈውስ ስጦታ ሆኗል። የዳሌ መገጣጠሚያ ቅየራ እጅግ ውስብስብ ከሚባሉ የሕክምና ተግባራት የሚከወኑበት ከፍ ያለ እውቀትን የሚጠይቅ በወጪ ደረጃ ካየነውም ከፍ ያለ ገንዘብንና ቴክኖሎጂን የሚጠይቅ ነው። ለዚህም ነው ይህ የፈውስ ተግባር በሆስፒታሉ መጀመሩ ታላቅ ድል ሆኖ የተመዘገበው። በግዳጅ ወቅት በደረሱ አደጋዎች ምክንያት አልጋና ዊልቸር ላይ ውለው ለነበሩ ጀግኖቻችን ይህ በዘመናዊ ቴክኖሎጂ የታገዘ ሕክምና ፍቱን መፍትሄ ሆኖ ሕክምናው ዓለም አቀፍ ደረጃውን በጠበቀ የጥራት ደረጃ ተከናውኗል። እንደሚታወቀው ሆስፒታላችን ከሚያከናውናቸው በርካታ ተግባራት መሃል ለሰራዊቱና ለሰራዊቱ ቤተሰብ ከመከላከያ በክብርና በጡረታ ለተሰናበቱ የሰራዊት አባላት እንዲሁም በከፍተኛ የመንግስት ባለስልጣን አገልግሎት በመስጠት ላይ የሚገኝ የሕክምና ተቋም ሲሆን በጸጥታው ዘርፍ ላይ ተሰማርተው የህይወትና የአካል መስዋዕትነት የሚከፍሉትን የማከም ፕሮግራም መሆኑ እውን ነው። ከዚህ መሃል አብዛኛውን ድርሻ የሚይዘው የአጥንት ጉዳት የደረሰባቸውን ታካሚዎች ማከም ቢሆንም የዳሌ አጥንት ንቅለ ተከላ ለማከናወን ፍላጎታችን ከፍ ቢልም በተለያዩ ምክንያቶችና ተግዳሮቶች ስራው ሊዘገይ ይችላል። የዳሌ አጥንት ሙሉ መገጣጠሚያ ቅየራ የማስጀመሪያ ፕሮግራም ላይ ለመታደም ስለተገኛችሁ የተሰማኝን ደስታ የላቀ መሆኑን በሆስፒታላችንና በጀግናው የሀገር መከላከያ ሰራዊት ስም ምስጋናዬ ከፍ ያለ መሆኑን ልገልጽላችሁ እወዳለሁ። ጦር ኃይሎች ሆስፒታል ከ80 በላይ አገልግሎት የሰጠ የሁሉም ዕውቀቶች ምንጭ በስት የሕክምና ማዕከል የነበረ ሆስፒታል ነው። ትኩረት ሳይሰጠው ላለፉት 30 እና 40 ዓመታት ወደ ኋላ የተጎተተበት ሁኔታ ነው የነበረው። ነገር ግን ከቅርብ ጊዜ ወዲህ አንዳንድ ለውጦች ለማድረግ ጥረቶች እየተደረጉ ነው። የተሻለ የሙያተኞችንም እያገኘን ያለ ነው። የሙያተኞች ቁጥራችን በጣም ጨምሯል። ሰራዊታችን በሁሉም አቅጣጫ ከፍተኛ ጉዳት ሲደርስበት ሕክምና አገልግሎቱን የሚያገኘው እዚህ ነው። የዳሌ መተካት ወይም የዳሌ መገጣጠሚያ አጥንት ሕክምናን አሁን ሳያቋርጥ ለመቀጠል የሚያስችለንን ሁኔታ ማመቻቸት አለብን። ስለዚህ የጀመራችሁ ስራ በጣም ደስ የሚያሰኝ ነው። ሰራዊታችንን አለኝታም የሆነለት ተስፋ የሚሰጠው ስለሆነ በጣም እናመሰግናለን። ሌሎችም ስራዎች እንግዲህ ከጥቁር አንበሳም ከሌሎች የሀገሪቱ ከፍተኛ የሕክምና ማዕከሎች በጋራ ለመስራት ከሌሎች የውጭ ሀገር የሄልዝ ተቋማትን በጋራ ለመስራት ስራዎች ጥረቶች አሉ።
ሀገር አደጋ ላይ በወደቀችበት ጊዜ ሁላችንም ርብርብ አድርገናል። በተለይ የግል ተቋማት ፋሲሊቲዎችን ሪስቶር በማድረግ ሰፕላይ በማቅረብ ባለሙያዎችን በመስጠት ሌሎች የሕክምና አገልግሎቶችን በመስጠት ከዚህ ቀደም ስናግዝ ቆይተናል። ዊል ኮንቲኒው ቱ ዱ ዛት ያንን ማድረግ ያው ግዴታችንም ስለሆነ በዛ የምንቀጥልበት ይሆናል። ሰራዊቱ የሚጠብቀውን ያኖረውን ሀገር መደገፍ ማገልገል የምርጫ ጉዳይ አይሆንም ማለት ነው። ስለዚህ የዚህ የተሻለ አገልግሎት የሚሰጡ ሀገር ውስጥም ወደ ውጭም ያሉ ተቋማት ጋር በትስስር መስራት የምንችለው ኮስት ኢፌክቲቭ በሆነ ወይ እንዴት አስተሳስረን በጋራ እንሰራለን የሚልና የተሻለ አገልግሎት ላይ የሚመጣበትን እንሰራለን። የዳሌ አጥንት ቀየራ ሐኪሞቻችን በሆስፒታሉ ባገኙት የረጅም ልምድና አገልግሎት ለሕክምናው አስፈላጊ ማቴሪያል ከተገኘ ከዚህም በላይ ዘመናዊ የሕክምና አገልግሎት ለመስጠት ዝግጁም ቁርጠኛም ናቸው። ዳሌ መገጣጠሚያ ማለት አጥንታችን ይሄ ዋናው ክብደታችን የሚተላለፍበት ወደ እግራችን የሚሄድበት ቦታ እሱ መገጣጠሚያ ነው። ልክ እንደ ሶኬት አይነት ነው። ከእድሜም ከተለያየ ከሌላ ህመም ጋም ተያይዞ ከአጥንት መሳሳት እንደዚህ ተያይዞ ይመጣል። ወይም የመገጣጠሚያ እድሜ ወይም እንትኑ በበዛበት ጊዜ ሊመጣ ይችላል። ግን እነዚህ አልፎ አልፎ ትንሽ ነው የሚሆኑት፣ እንትንም የላቸውም። እኛ ጋር ግን ባንዴ በጉዳት ምክንያት በብዙ ስለሚመጣ ነው እኛም ተሯሩጠን ይሄ ነገር እንዲጀመር ያደረግነው እንጂ በሌላ ነገሮች ይመጣል። ግን ያ በጣም ትንሽና ከቁጥርም በጣም ያነሰ ነው። አዲስ ቴክኖሎጂ አዲስ ስኪል ስለሆነ ሌሎችንም እንዲነቃቁና በዚሁ የተሻለ ሕክምና እንድንሰጥ በሂውማን ሪሶርስም ኦር ማን ፓወሩንም ስኪል ለማሳደግ እንዲሁም ለሌሎችም እንደ ቤንችማርክ ሆኖ ያገለግለናል። ዋናው ትልቁ ዓላማ እንደ ቀድሞ ወደ ነበሩበት ተንቀሳቅሰው የነበሩበትን ስራ እንዲሰሩ ማድረግ ነው። ዋናው ትልቁ እሱ እንትን ነው። ምክንያቱም አሁን ያልተሰራለት ሰው በሁለት ድጋፍ ሊሄድ ይችላል፣ አንዳንዴ በአንድ ድጋፍም ሊሄዱ ይችላሉ። ግን ከዚያ ድጋፍ ውጭ ነው ይሄ ዴይሊ አክቲቪቲያቸውን ወይም የሚሰሩበት ቦታ ጋር ከህመም ውጭ ሆነው እንደፈለገ እንደማንኛውም ሰው ተራምደው ተሯሩጠው እንዲሰሩ ለማድረግ ነው ይሄ የሚሰራው። ብዙ ዋጋ ነው የሚፈጀው እና የተለያየ አይነት አለ። አሁን ቀለል ያለ ጉዳት ያለው ሊኖር ይችላል 400-500 ሺህ ሊፈጅ ይችላል። ከበድ ያለ ደግሞ ከዚያ በላይ እስከ 1 ሚሊዮን ከዛም በላይ የሚፈጁ አሉ። ብዙ ታካሚዎች አሉን። ወረፋ ሲጠይቁ ወይም ሕክምናውን እያገኙ አልነበረም። ለረጅም ጊዜ ጉዳት ላይ የነበሩትን ሰራዊቶች ሞራል ይሆናቸዋል። ለተሻለ ግዳጅም በብቃት እንዲወጡ እንደ ስንቅ ሆነው ያገለግላል። እኔ እዚህ ያው በአጥንት ሕክምና ከ7 ከ8 ዓመት በላይ ነው የቆየሁትና እንደዚህ አይነት ፕሮሲጀሮች ወደ ሌላ ቦታ ከሚሄዱ እዚህ እንዲሰሩ ጥረት ስናደርግ ነበር ከማኔጅመንቱ ጋር። ይሄ በመጀመሩ እኔ ደስተኛ ነኝ። ቀጣይም ቀሩ የምንላቸው አሁን የጉልበት መገጣጠሚያ ቀየራ፣ የትከሻ መገጣጠሚያ ቀየራም ለመስራት ሊስት እየያዝን ነው። እነሱንም እንሰራለን ብዬ አስባለሁ። የባለሙያ ችግር የለም። የዳሌ መገጣጠሚያ ቀየራ ሕክምና ቀደም ሲል በሀገር ውስጥ በስፋት የማይሰጥና ለብዙዎችም የማይዳረስ የነበረ ቢሆንም አሁን ግን ሆስፒታሉ በዘመናዊ ቴክኖሎጂ የታገዘ መፍትሄ ለታካሚዎች ተስፋን ይዞ መጥቷል። ሕክምና ሳልጀምር በፊት ያው በጣም እንትኑ ከባድ ነበረ፣ ህመሙ በጣም ከባድ ነበረ። ለመንቀሳቀስ ራሱ በጣም ነው የሚያዳግተኝ። አሁን ከታከምኩ በኋላ በጣም አሪፍ ነው። እንደ እረፍት ነው ያገኘሁት። ደስ የሚል ነገር ነው። እዚህ ባሉ ዶክተሮችም አሪፍ ናቸው። ጥሩ እንክብካቤና ጥሩ ሕክምናን አግኝቻለሁ። ያው እንደተሰራውትኝ እንደ ነጋታው ያው በመደገፊያ መንቀሳቀስ ጀምሬያለሁ። በሂደትና ጊዜዎች ነገር እንትን በሄዱ ቁጥር እየተሻለኝ ደግሞ ቀስ በቀስ በሳምንት በ2 ሳምንት የተለያዩ ብዙ ለውጦችን አያለሁ ብዬ ተስፋ አደርጋለሁ። ሞር ለመታገል ደግሞ እኛ እንትን እንድንነሳሳና ሌሎችን ሞቲቬትም ለማድረግ ከዛም በላይ ነው። በጣም ያው ፊውቸርም የተሻለ ነገር ይሰራል ብዬ ተስፋ አደርጋለሁ። በጣም አሪፍ ነገር ነው ያለው። ይሄ የሚደነቅ ነገር ነው። ከዚህ በፊት የመኪና አደጋ ነው የገጠመኝ እና የመገጣጠሚያ የመበላት ችግር ነው የገጠመኝ። አሁን ለማስቀየር ነው እዚህ የተገኘሁት። ስለዚህ ሁለቱም እግሬ ነው አጋጣሚ እኔ ደግሞ እና ብዙም በሰው ድጋፍ ነው ሻወር የምወስደው። በቀጠሮ መሰረት ስልክ ተደውሎልኝ የመጣው እኔ ተቋም እኔን እንደዚህ በማከሙ በመንከባከቡ ደስ ብሎኛል። አመሰግናለሁ። ለሀገር ሰላም ህይወትን ለሚከፍሉ ጀግኖች የሕክምና አገልግሎት ለሚሰጥ ተቋም እውቀታቸውን ማጋራታቸው ኩራት መሆኑን በዳሌ መገጣጠም ቅየራ ተግባር ልምዳቸውን ያካፈሉት ሙያተኞች ተናግረዋል። ጦር ኃይሎች ሆስፒታል
ከኢትዮጵያ ሰራዊት ታሪክ ጋር የተሳሰረም ታሪክ አለው። በተለያየ አጋጣሚ በተለያየ ግዳጆች በሚደርሱበት የጤና እክል ዋናው የሕክምና መስጫ ክፍል ሆኖ ማገልገል ደግሞ ከጀመረ ብዙ ዓመታት ናቸው። ሆኖም ግን የአንዳንድ የሕክምና መሳሪያዎችና ባለሙያ እጥረት ምክንያት ብዙ አይነት የሕክምና አገልግሎቶችን መስጠት ሳይችል የቀረበት አጋጣሚዎች ብዙ ናቸው። ዛሬ የተጀመረው የሙሉ ዳሌ መገጣጠሚያ ሕክምና አሰጣጥን በተመለከተ እና አጀማመርን በተመለከተ ነው ዛሬ ያየነው። በእውነቱ ደስ የሚል ነገር ነው። ይሄ የሆነው በሆስፒታሉ አመራሮች እና ደግሞ ባለሙያዎች ጥረት ስለሆነ እኛ ሪልስኬት ልንረዳ የምንችልባቸውን ቦታዎች አይተናል። ስለዚህ ባየነው መሰረት የምንችለውን ለማድረግ ግብአት ሰጥቶናል ማለት ይችላል። እዚህ ዳሌ ንቅለ ተከላ እንደሚታወቀው እንደ ሴክተር የሴንተር ኦፍ ኤክሰለንሲው መሆን ያለበት መስክሎስክሌታል አጥንትና ጡንቻ ጋር ተያይዞ ያሉ የኒውሮሰርጀሪ ኢሹዎች እንደመሆናቸው እዚህ ላይ ፎከስ አድርገው ይሄንን አገልግሎት መጀመሩ ትልቅ ነገር ነው ማለት ነው። ሀገርን የሚጠብቅ የሚያስቀጥልን ዘርፍ እኛ እንደ ጤና ሚኒስቴር እንደ ሕክምና አገልግሎት እዚህ ቦታ የሚሰጠውን የሕክምና አገልግሎት በጋራ አግዘን ለመስራት ፍላጎቱም አለን። ለዚህ አገልግሎትም ክብር አለን። ቴንክ ዩ። በሀገር ደረጃ እንደሚያስተባብር ፌዴሬሽን በጋራ እንዴት መስራት እንደምንችል ከሆስፒታሉ አመራሮች እንደዚሁም ከጦር ኃይሎች የጤና መምሪያ ጋር ለመነጋገር ነው የተጋበዝ ነው። ባየነው ስራ በጣም ደስተኛ ነን። ጥሩ አስቻይ ሁኔታዎች አሉ። ሰፊ ቦታ አለው፣ ተነሳሽነት አለ፣ እቅድ አለ፣ ዲዛይን ተሰርቷል። ይህንን እንግዲህ ተግባራዊ ለማድረግ ደግሞ አብረን እንሰራለን። የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ራሱን በቴክኖሎጂ እያዘመነ የሰራዊታችንን ሀገራዊ ተልዕኮ ውጤታማነት ይበልጥ ለማሳደግ አስተማማኝ የጤና ተቋም ሆኖ ለመቀጠል በትኩረት እየተንቀሳቀሰ ይገኛል። ውድ ተመልካቾቻችን በሆስፒታሉ ከሰሞኑ የተከናወነውን ውጤታማ የዳሌ አጥንት ቅየራ ጅማሮ በጥቂቱ የቃኘንበትን ፕሮግራም በዚሁ ፈጸምን። ሰላም።